በሐዋሳ ከተማ እድሜ ጠገብ ከሆኑ የእግር ኳስ ውድድሮች መሃል አንዱ ቄራ ካፕ ሲሆን የ2018 መርሃ ግብሩንም እያደረገም ይገኛል። 33 ክለቦችን በማፎካከር አንድ ብሎ የጀመረው አሁን ወደ ወሳኝ ምዕራፍ ተሸጋግሯል። በየክረምቱ በሚዘጋጀው በዚህ ፉክክር ላይ በርካታ የእግር ኳስ ተጫዋቾችን ለብሔራዊ ቡድን እንዲሁም ለሐዋሳ ከነማና ለሲዳማ ቡና እግር ኳስ ክለቦች ተጫዋቾችን ማፍራት ችሏል። ቄራ ሜዳ ካፈራቸው ተጫዋቾች መሃል ሲሳይ ባንጫ፣ ተመስገን ጮኖሬ፣ በኃይሉ ደመቀ፣ ፍሬው ሰለሞን፣ ምትኩ ጉአ፣ ብሩክ ታደለ፣ መስፍን ታፈሰ ከብዙ በጥቂቱ የሚነሱ ተጫዋቾች ናቸው። የሐይቅ ዳር ክፍለ ከተማ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ እስራኤል ሸካካ ባለፉት 15ና 20 ዓመታት ከ20ና 30 ሺህ በላይ ተመልካቾች የሚከታተሉት እግር ኳስ ውድድር እንደሆነም ገልጸዋል። ቄራ ካፕ ወይም ቄራ እግር ኳስ ውድድር ላለፉት 15ና 20 ዓመታትን ከ30ና ከ20 ሺህ ደጋፊዎች በላይ የሚሳተፉበት ውድድር በመሆኑ ይህን ውድድር አንድ ላይ ተቀናይተን እንድንሰራ የተግባባንበትና የተስማማንበት ሂደት አለ። ውድድሩ በቀጣይም በተመሳሳይ መልኩ ለክለቦችና ለብሔራዊ ቡድን ተተኪ ተጫዋቾችን ለማፍራት ከባለድርሻ አካላት ጋር በጋራ እየተሰራ እንደሆነና የተለያዩ ድጋፎችን እንደሚያደርጉ የሻይኒንግ ስታር ስራ አስፈጻሚ አቶ ኤልያስ አብዶ አንስተዋል። ሆኖ አብሮ ሲያሳልፍ ታላቅ ደስታ ይሰማዋል። ምክንያቱም ለሀገራችን ትልቅ አስተዋጽኦ ያበረከቱ የእግር ኳስ ባለውለታዎች ያሉበት ያፈሩበት ሜዳ እዛ ሜዳ ላይ አብረን ከናንተ ጋር በመሆን እግር ኳስን ጥሩ ደረጃ እንዲደርስ እናደርግ ወጣቶችን ስንደግፍ ታላቅ ደስታ ይሰማናል። ውድድሩ አዘጋጆች መሃል የቀድሞ የሐዋሳ ከተማ እግር ኳስ ክለብና የብሔራዊ ቡድን ተጫዋቾች የነበሩት ሲሳይ ባንጫና ተመስገን ጮኖሬ ለውድድሩ እንዲህ አይነት ድጋፍ በመደረጉ ደስተኞች እንደሆኑ በመግለጽ በቀጣይ ተተኪ ተጫዋቾችን ለማፍራት እነሱም የበኩላቸው ሚና እንደሚጫወቱ ገልጸዋል። ከዚህ በፊት ቄራ ካፕ ያው በትውልድ የተሸጋገረ ውድድር ነው። እኛም ደግሞ በዛ ትውልድ እኔም ከዛ ሜዳ ወጥቼ ብዙ ክለባትን እስከ ሀገር ተሰልፌ ለሀገር ያለኝን ለማሸጋገር እዛ ላይ በደረስኩት ከዚህ ቄራ ሜዳ ስለሆነ ብዙ ነገር ያየሁት አሁን ደግሞ እንደገና ትውልድ እንዲፈራ ተረክበን መስራት ከጀመርኩ ወደ 2 ዓመታት ምናምን ይሆነኛል እና ጥሩ ጊዜም እያሳለፍን ነው። ጥሩ ወጣቶች የወጡበት ነው። ቄራ ካፕ ያው ከተጀመረ በጣም ብዙ አመት ሆኖታል። እጅግ በጣም ብዙ አመት ሆኖታል። ያው እኔ እግር ኳስ ተጫዋች ነበርኩኝ፣ ግብ ጠባቂ ነበርኩኝ። በጣም ብዙ ክለቦች ተጫዋች ያለው በሀገርም በኢትዮጵያ ብሔራዊ ቡድንም አገልግያለሁኝ እና ያንን ሙያዬን ያው እዚሁ በዚህ ክፍለ ከተማ በዚሁ ቄራ ካፕ ላይ ነው ተወዳድሬ ሲጫወት በጣም ያሳለፍኩት። ከዚህ ነው እድገቴ እና ለዚህ ደግሞ የበኩሌን አሻራ ለመጣል በሚል በዚህ ቄራ ካፕ ላይ ሰብሳቢ ሆኜ ከወንድሞቼ ጋር ከእህቴ ጋር አንድ ላይ እየሰራን ያለ ነው።